ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦችና ተከታታዮች እንደምን ቆይታችኋል? በቅድሚያ ሁላችሁንም እንኳን ወደ ቻናሌ በድጋሚ መጣችሁ ማለት ፈልጋለሁ። እንግዲህ ውድ ተመልካቾቼ ዛሬ የምናወራው ስለ ማድያት ወይም ደግሞ በአንዳንድ ሰዎች ላይ አብዛኛውን ጊዜ ደግሞ በሴቶች ላይ ሊከሰት ስለሚችል የፊት ቆዳ መቀየር አብዛኛውን ጊዜ በጉንጫቸው ላይ፣ በአገጫቸው ላይ፣ በአፍንጫቸው ላይ እንዲሁም ደግሞ በግንባራቸው አካባቢ ሊፈጠር ስለሚችል የቆዳ መቀየር ወይም ደግሞ ቡኒና ጥቁር የሚመስል የቆዳ ቀለም መቀየር ምክንያቶች ወይም ደግሞ በሕክምናው ሜላዝማ ስለምንለው የቆዳ ችግር የምናወራ ይሆናል። እንግዲህ ይህ ነገር በጣም አሳሳቢ ሊሆን ይችላል። ለምሳሌ ምንም አይነት ህመም ላይኖረው ይችላል ወይም ደግሞ ፔን ወይም ደግሞ የሚሰማችሁ ህመም ላይኖረው ይችላል። ነገር ግን የስነ ልቦና ተጽዕኖ ሊያሳድር ይችላል። ማንም ሰው ፊቱ ላይ መጥፎ ነገር ሲወጣበት አይወድም፣ ምክንያቱም ያሸማቅቃል። እንኳን ፊታችሁ ላይ የትኛውም አካላችሁ ላይ የሆነ ጠባሳ ወይም ደግሞ ትንሽ ሞል ወይም ደግሞ ቡጉር የሚመስል ነገር ራሱ ቢወጣባችሁ ወይም ደግሞ ትንሽዬ ጥቁር የሚመስል ነገር ራሱ ቢወጣባችሁ አይደለም ፊታችሁ ላይ ሌላ አካላችሁ ላይ ራሱ ቢወጣ ምን ያህል አሳሳቢና የራስ መተማመን ብቃታችሁን እንዲሁም ደግሞ በሰው ፊት ቀርቦ የመታየት ፊታችሁን የማሳየት የመግለጥ ድፍረታችሁን ሊያሳጣችሁ ስለሚችል እንግዲህ ይህ ችግር አብዛኛውን ጊዜ በጣም አሳሳቢ ነው፣ በሴቶች ላይ የሚከሰት ነው። እንዲሁም ደግሞ በእርግዝና ጊዜ በጣም የመጋለጥ እድላቸው የሰፋ ነው። ይህንን እንዴት አድርገን ማከም እንደምንችል ሜላዝማ ወይም ደግሞ ማድያት ምን እንደሆነ አጋላጭ የሆኑ ምክንያቶቹ ምን እንደሆኑ እንዲሁም ደግሞ እንዴት አድርገው በቀላሉ በስኪን ኬር ወይም ደግሞ የቆዳ እንክብካቤን በመጠቀም ማጥፋት ወይም ደግሞ መከላከል እንደሚችሉና እንዲሁም ደግሞ ስለ ሕክምናው ዝርዝር ያለ መረጃን ይዤላችሁ መጥቻለሁ። ውድ ተመልካቾቼ እንኳን በድጋሚ ለቻናሌ አዲስ የሆናችሁ ሰዎች በሰላም መጣችሁ ማለት ፈልጋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ እንድትቀላቀሉና እንዲሁም ደግሞ የምሰራላችሁን ቪዲዮ ላይክ እና ሼር በማድረግ እንዲሁም ደግሞ ለወዳጅ ዘመዶቻችሁ እንድታጋሩ ያላችሁን ኮመንት ወይም ደግሞ አስተያየት በኮመንት መስጫ ሳጥን ቦክስ ውስጥ እንድታስቀምጡ ከወዲሁ መልእክቴን የማስተላልፍላችሁ እኔ ዶክተር ኦሊያድ ገርሞ እባላለሁ። እንግዲህ በቅድሚያ የምንመለከተው ሜላዝማ ወይም ደግሞ ማድያት ምን እንደሆነ ይሆናል ማለት ነው። እንግዲህ ውድ ተመልካቾቼ በቅድሚያ ስለ ሜላዝማ ወይም ደግሞ ማድያት ከማውራቴ በፊት እንዴት ይሄ ነገር እንደሚፈጠር ወይም ደግሞ ስለ ሜላኒን ስለተባለው ፒግመንት የምናወራ ይሆናል። እንግዲህ ሜላኒን የምንለው ፒግመንት የሚፈጠረው ሜላኖሳይትስ ከተባሉ የስኪን ስር የሚገኙ ወይም ደግሞ በቆዳችን ስር ከሚገኙ ሴሎች ወይም ደግሞ ሜላኖሳይትስ ከምንላቸው የቆዳ ሴሎች ውስጥ የሚመረት ሜላኒን የሚባል ስኪን ፒግመንት አለ። ይህ ሜላኒን ለሰዎች የቆዳቸውን መልክ የሚሰጣቸው ወይም ደግሞ አብዛኛውን ጊዜ ጥቁሮች ላይ በጣም ኤክስፕረስ ስለሚደረግ ወይም ደግሞ በጣም ስለሚኖራቸው መልካቸውን ወደ ጥቁርና ወደ ጠይም ያደላል ማለት ነው። እንዲሁም ደግሞ የሜላኒን ፒግመንት ወይም ደግሞ ይህ የስኪን የቆዳ ፒግመንት የሌላቸው ሰዎች ላይ ደግሞ አንደር ኤክስፕረስ ስለሚደረግ ወይም ደግሞ በመጠኑ ያነሰ ስለሚሆን ነጭ ወይም ደግሞ ወደ ላይት ስኪን ወይም ደግሞ ነጮች ላይ ሜላኒን ፒግመንት ስለማይኖራቸው ይህ ሜላኒን ፒግመንት የተባለው ነው ማለት ነው ለቆዳ መልክን የሚሰጠው ማለት ነው። ስለዚህ ሜላዝማ ላይ ወይም ደግሞ ማድያት ላይ በጣም የበዛ ይሆናል። በተለያየ ምክንያት ሊሆን ይችላል። በሂት ወይም ደግሞ በሙቀት ምክንያት፣ በሰንላይት ወይም ደግሞ በፀሐይ ጨረር አማካኝነት በተለያየ ምክንያቶች የተነሳ ይህ ሜላኒን በጣም ፕሮዲውስ ይደረጋል ወይም ደግሞ ይበዛል ማለት ነው። በዚህ የተነሳ ሜላዝማ ወይም ደግሞ ማድያት ይከሰታል ማለት ነው። ፊታቸው ላይ አንዳንድ ሰዎች የሚከሰትባቸው በዋናነት ያ ቦታ ወይም ደግሞ ፊታቸው ላይ ሰንላይት ሊሆን ይችላል ወይም ደግሞ የፀሐይ ጨረር ሊሆን ይችላል በሚያገኘው ጊዜ ሜላኖሳይቶቹን ወይም ደግሞ ሜላኒንን የሚያመርቱትን ሴሎች በቆዳቸው ስር የሚገኘውን ማለት ነው በጣም ሜላኒን የተባለውን ወይም ደግሞ ሜላኒን የተባለውን ስኪን ፒግመንት እንዲያመርት ያደርገዋል ማለት ነው። በዚህ የተነሳ ሜላዝማ ወይም ደግሞ ማድያት ይኖራቸዋል ማለት ነው። እንግዲህ ተመልካቾቼ በመግቢያ ላይ እንዳልኳችሁ ማድያት ምንም አይነት ህመም ላይኖረው ይችላል ወይም ደግሞ በፊታችሁ ላይ ሲከሰት ምንም አይነት ህመም ላይሰማችሁ ይችላል ወይም ደግሞ ህመም የለውም አንለስ ኮምፕሊኬት ካላረገ በብጉር ምክንያት በተለያዩ ኢንፌክሽኖች ምክንያት ተከትሎ የህመም ስሜት ካልተሰማችሁ በስተቀር በራሱ ማድያት ምንም አይነት ህመም የለውም። ግን ከፍተኛ የሆነ የስነ ልቦና ጫና ሊያሳድርባችሁ ይችላል። ፊታችሁ ላይ ነው ይሄ ነገር የሚወጣው። ስለዚህ ድፍረታችሁን ሊቀንስ ይችላል ወይም ደግሞ በራስ የመተማመን ብቃታችሁን ሊቀንሰው ይችላል። እንደውም ደግሞ በእርጉዝ ሴቶች ላይ ሲከሰት እርጉዝ ሴቶች ራሱ ሊሸማቀቁ ይችላሉ። ያው ከእርግዝና ጋር በተነሳ በሆርሞን መለዋወጥ አማካኝነት የተከሰተ ቢሆንም ብንረዳቸውም እነሱ ራሱ ተሸማቀው ዝቅ ይላሉ፣ ፊታቸውን ይሸፋፍናሉ ወይም ደግሞ ከጠቆሩ አንገታቸው ስር ሰን ኤክስፖዝድ የሆኑበት ቦታ ላይ በጣም ፒግመንቱ ስለሚበዛ ወይም ደግሞ ይህ ሜላዝማ የተባለው ችግር ወይም ደግሞ ሜላኒን የተባለው ፒግመንት በስኪናቸው ላይ ወይም ደግሞ በቆዳቸው ላይ ስለሚበዛ ራሳቸውን ለመሸፈን ወይም ደግሞ በፎጣ
ወይም ደግሞ ባገኙት ነገር ብቻ ተሸፍነው ሲቀርቡ ሰዎች ፊት ታያቸዋላችሁ፣ ወይም ደግሞ ላለመታየት ጥረትን ሲያደርጉ ይስተዋላሉ። ስለዚህ እንዳልኳችሁ ከፍተኛ የሆነ የስነ ልቦና ጫና፣ በራስ የመተማመን ብቃታቸውን ይቀንሳል። እንዴት አድርገው ታዲያ ማከም እንደሚችሉ፣ እንዴት አድርገው ይህንን ሜላዝማ ወይም ደግሞ ማኔጅ ማድረግ እንደሚችሉ ኪውር ወይም ደግሞ ይሻላቸዋል ወይም ደግሞ ይታከማል ከምንል እንዴት አድርገው መቆጣጠር እንደሚችሉ ማኔጅ ማድረግ እንደሚችሉ በዛሬው ቪዲዮ የምነግራችሁ ይሆናል። በቅድሚያ ማየት የሚገባን እንዴት ሜላዝማ ወይም ደግሞ ማዲያት እንዴት እንደሚፈጠር፣ ምክንያቱም ሕክምናውን ከማወቃችን በፊት ይህ ነገር እንዴት እንደሚከሰት ምክንያቶቹን ማወቅ ይኖርብናል ማለት ነው። ሜላዝማ እንዴት እንደሚመጣ ወይም ደግሞ ማዲያት በምን ምክንያቶች እንደሚከሰት አጋላጭ የሆኑ ምክንያቶችን አብረን የምንመለከት ይሆናል። እንግዲህ በቅድሚያ አንደኛ የምናየው አጋላጭ የሆነው ምክንያት ሂት ነው ወይም ደግሞ ሙቀት መጠን ከፍተኛ ያለበት ቦታ የምትገቡ ከሆነ በላብ አማካኝነት የሚፈጠር ሊሆን ይችላል። አብዛኛውን ጊዜ ወበቅ ያለበት ወይም ደግሞ ሂዩሚድ የሆነ ቦታ፣ ለምሳሌ በጣም የሚሞቁ ኩሽናዎች ውስጥ በብዛት የሚሰሩ አስተውላችሁ ከሆነ ከሳሎን ስትወጡ የአንዳንድ ሃውስሆልድ ወይም ደግሞ የአንዳንድ ቤተሰብ ኩሽናዎቻቸው በጣም በቆርቆሮ ውስጥ የታፈኑ በጭሳጭስ ውስጥ ያሉ እነዚህ አይነት ኩሽናዎች ውስጥ የሚሰሩ ሴቶች አብዛኛውን ጊዜ በማዲያት የመጋለጥ እድላቸው ከፍተኛ ነው። ምክንያቱም ይህ ሂት ወይም ደግሞ ይህ የሙቀት መጠን በቆዳቸው ውስጥ ያለውን ሜላኖሳይት ስቲሙሌት የማድረግና ሜላኒን ፒግመንትን በጣም ፕሮዲውስ እንዲያደርግ ወይም ደግሞ እንዲመረት የማድረግ አቅም ስላለው ከፍተኛ የሆነ ሙቀት ውስጥ የሚሰሩ ሰዎች አብዛኛውን ጊዜ በማዲያት የመያዝ እድላቸው የሰፋ ይሆናል ማለት ነው። ስለዚህ አንዱ ዋነኛ ምክንያት ከፍተኛ የሆነ የሙቀት መጠን ውስጥ ያሉ ሰዎች፣ በጣም በበረሃ አካባቢ የሚኖሩ ሰዎች፣ ለምሳሌ ድሬዳዋን መውሰድ እንችላለን። እዛ አካባቢ የሚኖሩ ሰዎች ወይም ደግሞ ከፍተኛ ከድሬዳዋም የባሰ ወደ አፋር ደናኪል ዲፕሬሽን እዛ አካባቢ የሚኖሩ ሰዎች አብዛኛውን ጊዜ ከሙቀቱ ጋር በተያያዘ ለማዲያት እና ለቆዳ ፊት መቀየር መንስኤ ሊሆን ስለሚችል አንደኛውና ዋናው ምክንያት ሂት ነው ማለት ነው፣ ወይም ደግሞ ከፍተኛ የሆነ የሙቀት መጠን ምክንያት ሊሆን ይችላል ማለት ነው። ሌላኛው ደግሞ ሁለተኛው ደግሞ ዩቪ ላይት ወይም ደግሞ የፀሐይ ብርሃን ጨረር አልትራቫዮሌት ራዲዬሽን ኤክስፖዠር ካለ በዚህ ምክንያት ፊታችን ላይ ትንሽም ቢሆን የፀሐይ ብርሃን የሚያገኘን ከሆነ በተደጋጋሚ ለምሳሌ ቤታችሁ ውስጥ ሆናችሁ ራሱ የሚያገኛችሁ ሰዎች፣ መስኮት ስር በብዛት የምትቀመጡ ሰዎች ካላችሁ ወይም ደግሞ ውጭ ስትሄዱ በተለይ ከፍተኛ የፀሐይ መጠን ሪከርድ በሚደረግበት በቀን ውስጥ ከጠዋት 4 ሰዓት እስከ ከሰዓት 10 ሰዓት ባለው ሰዓት ውስጥ በብዛት የምትሄዱ ሰዎች፣ ውጭ የጠራራ ፀሐይ የሚያገኛችሁ ሰዎች ወይም ደግሞ ከቀኑ 8 ሰዓት አካባቢ በጣም ሰን ኤክስፖዝድ የምትሆኑ ሰዎች ካላችሁ ዩቪ ራዲዬሽን ወይም ደግሞ ዩቪ ላይት ወይም ደግሞ የፀሐይ ጨረር በራሱ ከፍተኛ የሆነ የሜላኖሳይት ስቲሙሌሽን ሊያመጣ ይችላል። ወይም ደግሞ በቆዳችሁ ስር የሚገኙትን ሜላኖሳይቶች ስቲሙሌት በማድረግ የሜላኒን ፕሮዳክሽን ሊጨምሩ ስለሚችል ይህንንም ደግሞ ሰንስክሪን ማድረግ ሊኖርባችሁ ይገባል ማለት ነው። ስለዚህ ሰንላይት ኤክስፖዠር ወይም ደግሞ የፀሐይ ጨረር ኤክስፖዠርም ሁለተኛውና ዋነኛው ምክንያት ሊሆን ይችላል ማለት ነው። በዚህን ጊዜ እናንተ ማድረግ ያለባችሁ ጥንቃቄ ብትችሉ ዣንጥላ መያዝ ሊኖርባችሁ ይገባል። እንዲሁም ደግሞ ሰንስክሪን መጠቀም ሊኖርባችሁ ይገባል ማለት ነው። የፀሐይ ብርሃንን የሚከለክልላችሁ የፊት ክሬሞችን መቀባት ሊኖርባችሁ ይገባል ማለት ነው። ሌላኛው ሶስተኛው ምክንያት ሊሆን የሚችለው ደግሞ ወይም ደግሞ ለማዲያት ተጋላጭ እንድትሆኑ የሚያደርጋችሁ እንግዲህ ይህ ማዲያት አብዛኛውን ጊዜ የሚከሰተው በሴቶች ላይ ነው። ወንዶች ላይ አይከሰትም ማለት አይደለም፣ ግን ሴቶች ላይ በአብዛኛውን ጊዜ ይከሰታል። በተለይም ደግሞ ሴቶች በእርግዝና ወቅት ከሆርሞን መለዋወጥ ጋር በተያያዘ የፕሮጀስትሮንና ኤስትሮጅን የተባሉ የእርግዝና ሆርሞኖች እነዚህ በሚቀያየሩበት ጊዜ፣ መጠናቸው በሚዛባ ጊዜ የሚከሰት የማዲያት መፈጠር ሊኖር ይችላል ማለት ነው። ስለዚህ ሆርሞናል ኢምባላንስ ካለ እንዲሁም ደግሞ የቾይስ ሆርሞናል ኮንትራሴፕቲቭ ሲኦሲ የምትወስጂ እናት ካለሽ በዚህ ምክንያት የኤስትሮጅንና ፕሮጀስትሮን ሆርሞን መለዋወጥም ለማዲያት ወይም ደግሞ ሜላዝማ መፈጠር ወይም ደግሞ በቆዳሽ ላይ ስፔሻሊ በፊትሽ አካባቢ በጉንጭሽ አካባቢ ሊፈጠር የሚችልን ማዲያት ምክንያት ሊሆን ይችላል ማለት ነው። ስለዚህ በእርግዝና ጊዜም የሚፈጠር ወይም ደግሞ እርግዝናን ተከትሎ የሚፈጠር የመጀመሪያዎቹን 1 እና 2 ሳምንታት ውስጥ በጣም በስቶ ሊከሰት ይችላል። ስለዚህ የሆርሞን መለዋወጥም አንዱና ዋነኛው ምክንያት ሊሆን ይችላል ማለት ነው።
ስለዚህ እንግዲህ ውድ ተመልካቾች ማዲያት ሲፈጠር ወይም ደግሞ ይህ ማዲያት ወይም ደግሞ ሜላዝማ ሲከሰት በቆዳችሁ ላይ የሚገኙት የሜላኒን መጠኖች ስለሚጨምሩ በቆዳችሁ ላይ ወይም ደግሞ በፊታችሁ የቆዳ ገጽታ ላይ ቡኒ ወይም ደግሞ ጥቁር የሆነ ገጽታን ልትመለከቱ ትችላላችሁ ማለት ነው። አብዛኛውን ጊዜ ይህ ማዲያት ሲፈጠር ሲሜትሪካል ነው ወይም ደግሞ በሁለቱም የፊታችሁ አካል ላይ የሚከሰት ይሆናል ማለት ነው። ለምሳሌ የዚህ አካባቢ ወይም ደግሞ የቀኛችሁ ላይ ከተከሰተ እዚህኛው ግራችሁ ላይም ሊከሰት ይችላል ማለት ነው። ሲሜትሪካል ነው። በአፍንጫችሁ ላይ ከተከሰተ በዚህኛውም ከተከሰተ በዚህኛውም ይከሰታል ማለት ነው። ለብቻውን ወይም ደግሞ በአንድ ሳይድ ብቻ የሚከሰት አይደለም ማለት ነው። አብዛኛውን ጊዜ ሲሜትሪካል ነው። ሲከሰት በሁለቱም ሳይድ ይከሰታል ማለት ነው። እንዲሁም ደግሞ አብዛኛውን ጊዜ የሚከሰተው ሰን ኤክስፖዝድ የሆነ ቦታ ላይ ወይም ደግሞ የፀሐይ ብርሃን ጨረር የሚያገኘው ቦታ ላይ ይከሰታል ማለት ነው። ለምሳሌ አንገታችሁ ስር ሊሆን ይችላል፣ ጉንጫችሁ ስር ሊሆን ይችላል፣ አገጫችሁ ላይ ሊሆን ይችላል፣ ግንባራችሁ ላይ፣ አፍንጫችሁ ላይ ሊከሰት ይችላል። ምክንያቱም ይሄ ቦታ በአጠቃላይ በግልጽ በሆነ ሁኔታ የፀሐይ ብርሃን ስለሚያገኘው በተደጋጋሚ ያንን ቦታ የሚያገኘው ቦታ ላይ የፀሐይ ብርሃን ስለሚያገኘው አብዛኛውን ጊዜ የሚከሰተውም ሲሜትሪካል ነው ወይም ደግሞ በሁለቱም ሳይድ ሆኖ እንዲሁም ደግሞ በፀሐይ ብርሃን የተጠቃው የፊታችሁ አካል ላይ የመከሰት እድሉም የሰፋ ይሆናል ማለት ነው። እንግዲህ መጀመሪያ ላይ እንዳልኳችሁ ይህ ማዲያት የሚስተዋለው አብዛኛውን ጊዜ ሴቶች ላይ ነው። እስከ 90% የሚያህለው የህብረተሰባችን ክፍል ላይ በብዛት የሚስተዋለው ሴቶች ላይ ነው። አብዛኛውን ጊዜ እንደውም ጥቁር ባሉ ሴቶች ላይ ወይም ደግሞ ጠይም የሆኑ ሴቶች ላይ የሚስተዋል ይሆናል። ይህ ማዲያት አብዛኛውን ጊዜ የሚወጣው እነሱ ላይ ነው ማለት ነው። እንዲሁም ደግሞ አብዛኛውን ጊዜ የሚኖሩት እነዚህ ሰዎች የዘር ሀረጋቸው ከአፍሪካ የሚመዘዝ ከላቲን አሜሪካ፣ ኤዥያ አካባቢ እንዲሁም ደግሞ በመካከለኛው ምስራቅ አካባቢ የሚገኙ ሰዎች ላይ ከፍተኛ በሆነ ሁኔታ የፀሐይ ብርሃን ስለሚያገኛቸው እንዲሁም ደግሞ መልካቸው ወደ ጥቁር ወይ ደግሞ ወደ ጠይም ስለሚያደላ አብዛኛውን ጊዜ በማዲያት የመጠቃት እድላቸው እነዚህ አካባቢ የሚገኙ ሰዎች የሰፋ ይሆናል ማለት ነው። ስለዚህ የዘር ተጋላጭነትም አብዛኛውን ጊዜ አንዱ ምክንያት ሊሆን ይችላል ማለት ነው። ሴቶች መሆናቸው እስከ 90% የሚያሉት ደግሞ አብዛኛውን ጊዜ ሴቶች ናቸው። እንዲሁም ደግሞ አካባቢያቸው የሚገኙበት ቦታም ለሰን ወይም ደግሞ ለፀሐይ ጨረር ኤክስፖዝድ የሆነ ቦታ ስለሆነ በማዲያት የመያዝ እድላቸውም ሰፊ ይሆናል ማለት ነው። ጄኔቲክ ሮልም ከፍተኛ የሆነ ሚና አለው በማዲያት የመያዝ እድልን ማለት ነው። አንድ እናት ለምሳሌ በማዲያት የተጠቃች ከሆነ ወይም ደግሞ ከዚህ በፊት ማዲያት ይዟት የሚያውቅ ከሆነ በልጇ ላይም የመከሰት እድሉ የሰፋ ነው። በተለይ ልጇ ሴት ከሆነች ሴቷ ላይ የመከሰት እድሉ እናትየዋ ላይ ስለነበረ ስለዚህ ኮሪሌሽን አለው ማለት ነው፣ ወይም ደግሞ ግንኙነት አለው ማለት ነው። ለምሳሌ አሁን ፈርስት ዲግሪ ሪሌቲቭ የምንላቸው ላይ የመከሰት እድሉ አለው ማለት ነው። ልጃቸው ላይ አንድ እናት ማዲያት ከነበረባት ልጇ ላይ የመከሰት እድሉ በተለይ ልጇ ሴት ከሆነች የመከሰት እድሉ የሰፋ ነው ማለት ነው። እንዲሁም ደግሞ አንዳንድ የስኪን ኬር ፕሮዳክቶች ወይም ደግሞ ለቆዳ እንክብካቤ የምትጠቀሙት ፕሮዳክቶች ካሉ እነዚህ የቆዳ መንከባከቢያ ፕሮዳክቶች አንዳንዶቹ ኢሪታንት ሊሆኑ ይችላሉ ወይም ደግሞ የቆዳውን ሌየር ወይም ደግሞ ቆዳችሁን በይበልጥ እንዲቆጣና እንዲቀላ ሊያደርጉ ይችላሉ ማለት ነው። በዚህ የተነሳ ማዲያት እንዲፈጠር ምክንያት ሊሆኑ ይችላሉ። እነዚህ ኢሪታንት የሆኑ ነገሮች ወይም ደግሞ እነዚህ ይበልጡኑ ቆዳውን እንዲቆጣና እንዲቀላ የሚያደርጉ ኬሚካል ፕሮዳክቶች ወይም ደግሞ የስኪን ኬር ፕሮዳክቶች ይበልጡኑ ሜላኖሳይቶችን ስቲሙሌት በማድረግ ሜላኒንን እንዲመረት በማድረግ ሜላዝማ ወይም ደግሞ ማዲያት እንዲፈጠር ምክንያት ሊሆኑ ይችላሉ ማለት ነው። ሌላኛው ከፍተኛ የሆነ የሙቀት መጠን ያለበት ቦታ የምትቀመጡ ሴቶች፣ ለምሳሌ በኩሽና ውስጥ የምትቀመጡ ሴቶች እናቶች ካላችሁ፣ እንዲሁም ደግሞ በጭሳጭስ ውስጥ የምትሆኑ ሰዎች፣ ለምሳሌ በጣም የታፈነና በሙቀት በጣም የተጨናነቀ ቦታ ላይ የምትሆኑ ሰዎች ለማዲያት የመጋለጥ እድላችሁ ከፍተኛ ነው። ሌላኛው ማወቅ ያለባችሁ ደግሞ የእንቅርት በሽታ ወይም ደግሞ ጎይተር የምንለው እንዲሁም ደግሞ ታይሮይድ ዲስፈንክሽን የታይሮይድ ሆርሞን መጠናችሁ የተዛባ ሰዎች ካላችሁ የታይሮይድ ሆርሞን መጠን መብዛት ሊሆን ይችላል። የታይሮይድ ሆርሞን መጠን ማነስ በሽታ ምልክቶች ካለባችሁ ከሜላዝማ ጋር ወይም ደግሞ ከማዲያት መፈጠር ጋር ሊንኬጅ ሊኖረው ስለሚችል ወይም ደግሞ ግንኙነት ሊኖረው ስለሚችል የታይሮይድ ሆርሞን መጠናችሁንም በደም ምርመራ አማካኝነት ማወቅ ይኖርባችኋል ማለት ነው። እንግዲህ ውድ ተመልካቾች እንዳልኳችሁ ብዙ ምክንያቶች ናቸው ለሜላዝማ ወይም ደግሞ ለማዲያት መፈጠር እንዲከሰትባችሁ ሊያደርጉ የሚችሉ ምክንያቶች ብዙ ናቸው። ከፀሐይ ጨረር መጋለጥ እስከ ከፍተኛ የሆነ የሙቀት መጠን መጨመር፣ የታይሮይድ ሆርሞን መጠን መዛባት እንዲሁም ደግሞ ሆርሞን የተለያዩ የእርግዝና ሆርሞኖች የፕሮጀስትሮንና የኤስትሮጅን መጠን መዛባት የመሳሰሉት ብዙ ምክንያቶች ለሜላዝማ ወይም ደግሞ ለማዲያት መፈጠር ምክንያት ሊሆኑ ስለሚችሉ እናንተ እንዲሁም የተለያዩ የዘር ተጋላጭነት እንዲሁም ደግሞ ያላችሁበት አካባቢ አብዛኛውን ጊዜ በአፍሪካ ውስጥ የሚኖሩ ሰዎች፣ ላቲን አሜሪካ የመሳሰሉ ቦታዎች ላይ እንዲሁም የመካከለኛው ምስራቅ አካባቢ የሚገኙ አረብ ሀገር የሚገኙ ሴቶች ላይ የማዲያት የመፈጠር እድሉ
ከፀሐይ ጨረር ከመጋለጣቸው ጋር በተያያዘ የመፈጠር እድሉ ከፍተኛ ሊሆን ስለሚችል እናንተ ጥንቃቄ ማድረግ ሊኖርባችሁ ይገባል ማለት ነው። በዚህ ምክንያት ነው እንግዲህ ማዲያት የሚፈጠረው። የተለያዩ ምክንያቶች አሉ። ስኪን ኬር ፕሮዳክቶችን በትክክል አለመጠቀም ራሱ በራሱ ማዲያት እንዲፈጠር ምክንያት ሊሆን ስለሚችል በትክክል ማወቅ ይኖርባችኋል ማለት ነው። እንግዲህ እንዳልኳችሁ የተለያዩ ምክንያቶች ናቸው ለማዲያት መፈጠር። አንድ ይሄ ነው የተባለ ምክንያት ብቻ ሳይሆን የተለያዩ ፋክተሮች ወይ ደግሞ የተለያዩ ምክንያቶች ድምር ውጤት ስለሚሆን እነዚህን ምክንያቶች በደንብ ካወቃችሁ ወይም ደግሞ እነዚህን ምክንያቶች በደንብ ካጠናችሁ በኋላ ለሕክምናው የተዘጋጃችሁ ትሆናላችሁ ማለት ነው። ስለዚህ አጋላጭ የሆኑ ምክንያቶቹን በደንብ ማወቅ ይኖርባችኋል ማለት ነው። እንግዲህ ይህ ማዲያት አንዴ በቆዳችሁ ላይ ወይም ደግሞ በፊታችሁ ቆዳ ላይ ከተፈጠረ በኋላ የዚህ ማዲያት ምክንያት ወይም ደግሞ የዚህ የቆዳ መጥቆር ምክንያት ወይም ደግሞ ቆዳችሁ ወደ ቡኒ ወይም ደግሞ ወደ ጥቁር እና መልኩን እንዲቀይር ያደረገበት ምክንያት በማዲያት አማካኝነት ነው ወይስ በሌላ የስኪን ኮንዲሽን ወይም ደግሞ የቆዳ ምክንያት ነው የሚለውን ለማወቅ በቆዳ ስፔሻሊስት ሐኪሞች ሊደረግላችሁ የሚገባ የቆዳ ምርመራ አለ። ይህም ደግሞ ውድላፕ ክሎዛፕ ስኪን ኤግዛሚኔሽን ወይም ደግሞ በዩቪ ላይት ጨረሮችን በመጠቀም ምን ያህል የቆዳችሁ ኢንቮልቭ እንዳደረገ ወይም ደግሞ ምን ያህል የቆዳችሁን አካል እንዳሰራጨና የቆዳችሁን አካል ምን ያህል እንደጎዳ የሚያሳያቸው የውድላምፕ ስኪን ኤግዛሚኔሽን አለ ማለት ነው። ይህም ደግሞ የፀሐይ ጨረርን በመጠቀም የማዲያቱ ምን ያህል ኤክስቴንት እንዳለው ወይም ደግሞ ምን ያህል እንደተስፋፋ ፊታቸው ላይ ምን ያህል ኤሪያውን ከቨር እንዳደረገ እስከ ግንባራቸው ነው እስከ ፊታቸው ነው እንዲሁም ደግሞ ወደ ውስጥ የላይኛውን ሌየር የላይኛውን የቆዳቸውን አካል ነው ያጠቃው ወይስ ደግሞ ዲፕ ወይም ደግሞ ውስጥ ሰምጦ ገብቷል የሚለውን በውድላምፕ ኤግዛሚኔሽን ክሎዛፕ ስኪን ኤግዛሚኔሽን አማካኝነት ወይም ደግሞ በቆዳ በሚደረግ የደርማቶሎጂስቶች ወይም ደግሞ የቆዳ ስፔሻሊስት ሐኪሞች አማካኝነት ምርመራ ይደረግላችሁና ይህ ነገር ማዲያት ነው ወይስ ደግሞ ማዲያት አይደለም የሚለውን ያውቃሉ ማለት ነው። እንዲሁም ደግሞ የማዲያቱ ዲግሪ ወይም ደግሞ ኤክስቴንሽን ወይም ደግሞ የማዲያቱ ሴቬሪቲ ወይም ደግሞ የማዲያቱን አይነት ለመመርመር ያስችላቸዋል ማለት ነው። ለምሳሌ 3 አይነት የማዲያት አይነት አለ። ይህም ደግሞ ኢፒደርማል፣ ደርማል እና ሚክስድ የምንለው ማለት ነው። ኢፒደርማል የምንለው ከላይ የላይኛው የቆዳችሁ ክፍል ላይ ብቻ የሚፈጠር የማዲያት አይነት ነው። ይህኛው በጣም ቲን ነው ወይም ደግሞ ቀጭን ነው፣ በስሱ እዚህ አካባቢ የሚፈጠር የማዲያት አይነት ነው። ኤክስቴንሽኑም ወይም ደግሞ ዴብዙ ወይም ደግሞ ስምጠቱ በጣም ያን ያህል ውስጥ የቆዳችሁ ክፍል እነ ደርሚስን ውስጥ ድረስ ላይገባ ይችላል ማለት ነው። ስለዚህ ከላይ የሚፈጠረው ኢፒደርማል ታይፕ ኦፍ ሜላዝማ ካለባችሁ ወይም ደግሞ ከላይ የሚፈጠረው ሜላዝማ ካለባችሁ ይህንን በቀላሉ ሊታከም ይችላል ማለት ነው። ሩቲን ስኪን ኬር በማድረግ ወይም ደግሞ የሚደረግላችሁ የቆዳ እንክብካቤ ብቻ በማድረግ ማዲያቱን ልታጠፉ ትችላላችሁ ማለት ነው። ሌላኛው ደርማል ታይፕ ኦፍ የምንለው ደግሞ ሰመጥ ያለ ነው፣ ወደ ውስጥ ገባ ያለ ከላይኛው የስኪን ሌየራችሁ ወደታች ዝቅ ያለ ሊሆን ይችላል። በዚህን ጊዜ ደግሞ ወደ ውስጥ ኤክስቴንድ ስላደረገ ወይም ደግሞ ወደ ውስጥ ገባ ስላለ ሕክምናው የተለየ ሊሆን ይችላል ማለት ነው። ሶስተኛው ደግሞ በጣም የተለመደው ወይም ደግሞ በጣም ኮመን የሆነው በአብዛኛው ጊዜ የሚከሰተው ሚክስድ ታይፕ ኦፍ ሜላዝማ የምንለው ነው። ይሄኛው ደግሞ በደርማልም በኢፒደርማልም አማካኝነት የሚከሰተው የሜላዝማ ወይም ደግሞ የማዲያት አይነት ሲሆን እዚህኛው አካባቢ ኢፒደርማል ሊሆን ይችላል፣ እዚህኛው አካባቢ ደርማል ሊሆን ይችላል። እዚህኛው አካባቢ ኢፒደርማልንም አንድ ላይ የያዘ ሊሆን ይችላል። እዚህም እንደዛው ሊሆን ይችላል። አብዛኛውን ጊዜ ኮመን የሆነው ወይም ደግሞ የተለመደው ኤክስቴንሽኑ ደርማልም ሊሆን ይችላል ወይም ደግሞ በስሱ ከላይኛው የስኪን አካላችሁ ላይም ሊሆን ይችላል። እንዲሁም ደግሞ ውስጥ ዘልቆም የገባው አይነት ሊሆን ይችላል ማለት ነው። ታዲያ በዚህ የተነሳ የህክምና አማራጮችም የተለዩ ሊሆን ይችላሉ ማለት ነው። ለኢፒደርማሉ፣ ለደርማሉ እንዲሁም ደግሞ ለሚክስድ ታይፕ የሚሰጠው የህክምና አማራጮችም የተለያዩ ሊሆኑ ይችላሉ። እንግዲህ ውድ ተመልካቾች በቀጣይ ደግሞ የምናየው ስለ ህክምና አማራጮች ይሆናል። አብራችን ቆዩ። እንግዲህ ውድ ተመልካቾች አሁን ይመስለኛል ሁላችንም ማወቅ ስለምንፈልገው እንዴት አድርገን ማዲያትን ማከም ማጥፋት እንችላለን ስለሚለው ጉዳይ የምናወራ ይሆናል። ሁላችሁም እንግዲህ መፍትሄ ትፈልጋላችሁ። ለሚያጋጥማችሁ የተለያየ ችግሮች መፍትሄው ምንድነው፣ ምን ብናደርግ ይሻላል ብላችሁ ትጠይቃላችሁ። እንግዲህ አሁን የምናየው ሜላዝማን ወይም ደግሞ ማዲያትን እንዴት አድርገን ማኔጅ እንደምናደርገው ወይም ደግሞ እንዴት አድርገን ኤክስቴንሽኑን ወይም ደግሞ ስርጭቱን መቆጣጠር እንደምንችል ኪዩር አናደርገውም። ምክንያቱም ሙሉ በሙሉ አይጠፋም ወይም ደግሞ ይጠፋና ደግሞ
የመምጣት ቻንስም ሊኖረው ስለሚችል እንዴት አድርገን ማኔጅ በማድረግ የበለጠ ስኪን ኬራችን ላይ ፎከስ በማድረግ ወይም ደግሞ ትኩረት በመስጠት የቆዳ እንክብካቤያችሁን በደንብ እንትን በማለት ፎከስ አድርጋችሁ ወይም ደግሞ በደንብ ትኩረት ሰጥታችሁ በመንከባከብ ቆዳችሁን ወደ ማከም ትችላላችሁ ወይም ደግሞ ኤክስቴንሽኑን መቀነስ ትችላላችሁ ማለት ነው። እንግዲህ የመጀመሪያው ሩቲን የሆነ ትክክለኛ አግባብ ያለው ስኪን ኬር ሩቲን ያስፈልጋችኋል ማለት ነው። ይህን ስኪን ኬር ሩቲን ማለት ምን ማለት ነው? ቆዳችሁን መንከባከብ ይኖርባችኋል ማለት ነው። ቆዳችሁ ላይ አደጋ ሊፈጥር የሚችል ወይም ደግሞ ማዲያት እንዲፈጠር የሚያደርግባችሁን ኤክስፖዝ የሚያደርጋችሁን ነገሮች ከነሱ መራቅ ይኖርባችኋል ማለት ነው። ለምሳሌ አንደኛው ማድረግ የምትችሉ የፀሐይ ብርሃን ጨረርን የሚከለክልላችሁን አፕሮፕሪየት የሆነ ወይም ደግሞ ተገቢ የሆነ ሰንስክሪን መጠቀም ይኖርባችኋል ማለት ነው። እነዚህ ክሬሞች በፀሐይ ብርሃን አማካይነት በአልትራቫዮሌት ሬይ ኤክስፖዠር ወይም ደግሞ በእነዚህ ጨረሮች አማካይነት እንዳልኳችሁ ሜላዝማ ወይም ደግሞ ማዲያት የመከሰት እድል ስላለው ይህንን የሚከለክል አፕሮፕሪየት የሆነ ሰንስክሪን መጠቀም አለባችሁ ማለት ነው። ይህ ሰንስክሪን ነው ሄዶ ሰውነታችሁ ላይ ጨረር እንዳይከሰት ወይም ደግሞ በጨረር አማካይነት የሚመጣውን የሜላዝማ ወይም ደግሞ የማዲያት መፈጠርን የሚከላከልላችሁን ሰንላይት ፕሮቴክት የሚያደርጋችሁን ደግሞ ከፀሐይ ጨረር የሚከለክልላችሁን ሰንስክሪን ለቆዳችሁ ተስማሚ የሆነውን መጠቀም ይኖርባችኋል ማለት ነው። እንግዲህ መጠቀም ያለባችሁ አብዛኛውን ጊዜ SPF 30 ወይም ደግሞ ከዛ በላይ የሆነውን የሰንስክሪን ቾይዞች መጠቀም ሊኖርባችሁ ይገባል ማለት ነው። SPF ማለት ሰንላይት ፕሮቴክሽን ፋክተር የምንለው ነገር አለ። ከፀሐይ ጨረር የሚጠብቅላችሁን የክሬም ስትሬንግዝ ወይም ደግሞ መጠኑን የሚነግራችሁ ሜዠርመንት ነው ወይም ደግሞ መለኪያ መጠኑ ነው። ይህ SPF 30 ወይም ደግሞ ከዛ በላይ የሆነውን ሰንስክሪን በየ2 ሰዓት ልዩነት ሪአፕላይ በማድረግ ወይም ደግሞ በተደጋጋሚ በየ2 ሰዓት ልዩነት መጠቀም ሊኖርባችሁ ይገባል ማለት ነው። እንዲሁም አብዛኛውን ጊዜ ከቤታችሁ ልትወጡ ስትሉ ወይም ደግሞ ፀሐይ በብዛት ሊያገኛችሁ የምትችሉ ሰዎች ከሆናችሁ አብዛኛውን ጊዜ ወርክ የምታደርጉት ወይም ደግሞ ስራችሁን የምትሰሩት መንገድ ላይ ከሆነ ሰንላይት ፕሮቴክት የሚያደርጋችሁን ወይም ደግሞ ከፀሐይ ጨረር የሚጠብቅላችሁን ሰንስክሪን መጠቀም ይኖርባችኋል ማለት ነው። ካልቻላችሁ ደግሞ ዣንጥላ መያዝ በጣም ተገቢ ነው። ዣንጥላን መያዝ ይኖርባችኋል ማለት ነው። ከሰንላይት ወይም ደግሞ ከፀሐይ ጨረር የሚጠብቃችሁን ማለት ነው። እንዲሁም ደግሞ በቤታችሁ ውስጥ ሆናችሁ ራሱ የምትጠቀሙ ሰዎች መኖር አለባችሁ። ወይም በቤታችሁ ውስጥ አብዛኛውን ጊዜ በመስኮት ስር የምትቀመጡ ሰዎች እናንተም ለምሳሌ ኮምፒውተራችሁን መስኮት ስር ወይም ደግሞ ጠረጴዛችሁ ያለው ከመስኮታችሁ ስር ሊሆን ይችላል። ስለዚህ ቆዳችሁ ሴንሲቲቭ የሆኑ ሰዎች ራሳችሁ ሰንስክሪን መጠቀም ይኖርባችኋል ማለት ነው። ምክንያቱም ወደፊት ማዲያት የመያዝ እድላችሁን ቤታችሁ ስለሆናችሁ ይከልልላችኋል ማለት አይደለም። ስለዚህ ሰንስክሪን በቤታችሁ ውስጥም በየ2 ሰዓት ልዩነት ሪአፕላይ በማድረግ መጠቀም ይኖርባችኋል ማለት ነው። በየ2 ሰዓት ልዩነት እንዳስፈላጊነቱ መጠቀም አለባችሁ ማለት ነው። ሰንስክሪንን ወይም ደግሞ የፊት ቆዳ የፀሐይ ጨረርን የሚከለክሉ የፊት ቆዳ ክሬሞችን መጠቀም አለባችሁ ማለት ነው። ሌሎች አማራጮች ደግሞ ቶፒካል የሆኑ ኦይንትመንቶች ወይም ደግሞ ፊታችሁ ላይ መቀባት የምትችሏቸውን ቅባቶችም እንደ አማራጭ መጠቀም ትችላላችሁ። ጎልድ ስታንዳርድ የሆነው ወይም ደግሞ በጣም ተመራጭ የሆነው ከ2 እስከ 4% የሚሆን ሶሉሽን ሃይድሮኪኖን የምንለው ወይም ደግሞ ሃይድሮኪኖን የሚባል ከ2 እስከ 4% የሚሆን ሶሉሽንን ፊታችሁ ላይ ወይም ደግሞ ማዲያታችሁ ላይ መቀባት ሊኖርባችሁ ይችላል። ሌላው እንደ አማራጭ ትሪፕል ቴራፒ የምንለው የትሬቲኖይን ሃይድሮኪኖን እና የስቴሮይድ ቴራፒን አንድ ላይ በማቀላቀል ወይም ደግሞ ሶስቱንም የሚሰጥበት ሁኔታ አለ። ይህንንም ደግሞ በሚሰጣችሁ ጊዜ ኢንፍላሜሽን ወይም ደግሞ የቆዳችሁን መቆጣት እንዲሁም ደግሞ በቆዳችሁ ላይ ሊከሰት የሚችል መቅላትና መቆጣትን በመከላከል የማዲያቱ መባባሱን ሊቀንስላችሁ ይችላል ማለት ነው። ስለዚህ ጎልድ ስታንዳርድ የሆነው ከ2 እስከ 4% የሚያህለውን የሃይድሮኪኖን የተባለውን ሶሉሽን ማዲያታችሁ ላይ መቀባት ይኖርባችኋል ማለት ነው። እንግዲህ ሌላኛው አማራጭ ደግሞ ትራንዜሚክ አሲድ፣ አዜሊክ አሲድ፣ ኒያሲናማይድ እንዲሁም ደግሞ የተለያዩ ቫይታሚን ሴረሞችን እንደነ ቫይታሚን ሲ የመሳሰሉ ሴረሞችን ፊታችሁ ላይ ወይም ደግሞ የወጣባችሁ ማዲያት ላይ መጠቀምም ለማዲያታችሁ ጥሩ የሆነን እንክብካቤ በማድረግ የማዲያት ስርጭትን የማዲያት መብዛትን ሊቀንስላችሁ ይችላል ማለት ነው። እንዲሁም ደግሞ ቆዳችሁ ላይ ሊከሰቱ የሚችሉ የተለያዩ መቆጣቶችን እንዲሁም ደግሞ ኢንፍላሜሽንን በመቀነስ ማዲያቱን ሊያክምላችሁ ይችላሉ ማለት ነው። ትራንዜሚክ አሲድን በምትጠቀሙበት ጊዜ ዶክተራችሁን ወይም ደግሞ አጠገባችሁ ያለውን የሕክምና ባለሙያ እንዴት አድርጌ ነው መጠቀም የሚለውን በማማከር እንትን ልትሉ ትችላላችሁ ማለት ነው። ምክንያቱም የነገር ያለ ዶክተር ኮንሰልቴሽን ወይም ደግሞ ያለ ምርመራ የደም ማርጋትን ሊያስከትል ስለሚችል ይህንንም ደግሞ በምትጠቀሙበት ጊዜ የሕክምና ባለሙያዎችን ማማከር ሊኖርባችሁ ይገባል ማለት ነው። እንግዲህ እነዚህ ሴረሞችን በመጠቀም ማዲያታችሁ ላይ ሊከሰት የሚችልን መቆጣት፣ ኢንፍላሜሽን በመቀነስ ማዲያታችሁን ልታክሙ ትችላላችሁ ማለት ነው። በተለይ ደግሞ ቫይታሚን ሲ ሴረሞችን የተለያዩ አንቲኦክሲዳንቶችን ስካቬንጅ ስለሚያደርጉ ወይም ደግሞ
በቆዳችሁ ላይ ሊከሰቱ የሚችሉ ቆዳችሁን ሊጎዱ የሚችሉ ኢንፍላሜሽን ሊያስከትሉ ወይም ደግሞ የቆዳ መቆጣት ሊያስከትሉ የሚችሉ የተለያዩ ፍሪ ራዲካሎችን ወይም ደግሞ መርዛማ የሆኑ ኬሚካሎችን ሊቀንሱላችሁ ስለሚችሉ ቫይታሚን ሲ ሴረሞችን በመጠቀም ማዲያታችሁን ልታክሙ ትችላላችሁ ማለት ነው። ሌላኛው አማራጭ ደግሞ በአፍ የሚወሰዱ መድኃኒቶችን ነው። ለምሳሌ በዋናነት ትራንዚሚክ አሲድ በአፍ የሚዋጥ ኪኒን ሊሰጣችሁ ይችላል። ነገር ግን እንዳልኳችሁ ቅድም የዶክተር ወይም ደግሞ የጤና ባለሙያን ማማከር ሊኖርባችሁ ይችላል። ምክንያቱም ያለ ምርመራ የምትወስዱት ከሆነ የመድኃኒት የደም መርጋትን ሊያስከትል ስለሚችል የደም ምርመራ ኮአጉሌሽን ፋክተር ምርመራዎችን ልታደርጉ ይገባል ማለት ነው። ክሎቲንግ ታይም ሊታወቅ ይገባል ማለት ነው። ስለዚህ ይህንን መድኃኒት ከመውሰዳችሁ በፊት ወይም ደግሞ ትራንዚሚክ አሲድ እንዳልኳችሁ ከመውሰዳችሁ በፊት የዶክተርን ወይም ደግሞ የጤና ባለሙያዎችን ማማከር ይኖርባችኋል። ግን ይሄኛው ኢፌክቲቭ ነው ሞር ማለትም ማዲያትን የማጥፋት አቅሙ በአጭር ጊዜ ውስጥ የማጥፋት አቅም ሊኖረው ይችላል ትራንዚሚክ አሲድን የምትጠቀሙ ከሆነ። ግን ሳይድ ኢፌክቱን ያለ ዶክተር ኮንሰልቴሽን መውሰድ አይኖርባችሁም ማለት ነው። ሌላኛው በሳሊሳሊክ አሲድ፣ ግላይኮሊክ አሲድ እና በላክቲክ አሲድ የበለጸጉ ኬሚካሎችንም ለፊታችሁ ማዲያት መጠቀም ትችላላችሁ። እንዲሁም ደግሞ የሌዘር ህክምና ጨረር ወይም ደግሞ በጨረር የሚሰራ የህክምና አገልግሎት የሚሰጡ በኪው ስዊችድ እና ፍራክሽናል ሌዘር ህክምና የሚያደርጉ የቆዳ ስፔሻሊስት ሐኪሞችን እንዲሁም ደግሞ በስነ ውበት ላይ ሙያ ያላቸውን ወይም ደግሞ ኤስቴቲሽያንስ በመጠቀም እነዚህን አይነት አገልግሎት የጨረር ህክምና ማግኘት ትችላላችሁ። ነገር ግን እነዚህን በጥንቃቄ መጠቀም ሊኖርባችሁ ይገባል። ወይም ደግሞ የቆዳ ስፔሻሊስት አማካሪያችሁን በደንብ ኮንሰልት በማድረግ ወይም ደግሞ በደንብ በማማከር መጠቀም ይኖርባቸዋል ማለት ነው። ምክንያቱም ጉዳታቸው የከፋ ሊሆን ስለሚችል የሌዘር ወይም ደግሞ የጨረር ህክምናን ያለ ስነ ውበት ወይም ደግሞ ያለ ቆዳ ስፔሻሊስት ሐኪም እውቀት ወይም ደግሞ እውቅና ወይም ደግሞ ኮንሰልቴሽን ባትጠቀሙ ተመራጭ ይሆናል ማለት ነው። እነዚህን የቆዳ ሌዘር ወይም ደግሞ የጨረር ህክምና አገልግሎቶች አብዛኛውን ጊዜ ጠቆር ወይም ደግሞ ጠየም ያሉ ሰዎች ላይ በተደጋጋሚ መጠቀም ማዲያቱን ሊያባብስ ስለሚችል ጥንቃቄ በተሞላበት መልኩ ልትጠቀሙ ይገባል። እንዲሁም ደግሞ ማዲያትን ማከም የሚቻለው ጊዜ በመስጠት ነው። ወይም ደግሞ አግሬሲቭሊ አይደለም። ወይም ደግሞ በአንዴ ሁሉን ነገር ለማድረግ ሳይሆን መሞከር ያለባችሁ ጊዜና ሁኔታውን በጠበቀ መልኩ ለረጅም ጊዜ በሚደረግ የቆዳና እንዲሁም ደግሞ የተለያዩ በቆዳ ስፔሻሊስት ሐኪሞች የሚታዘዙ ክሬሞችን በመጠቀም ለረጅም ጊዜ የሚወስድ ሂደት ስለሆነ ማዲያቱን ለማጥፋት ልክ ማዲያቱ እንደመጣ ቶሎ የሚጠፋ ነገር ስላልሆነ በተለይም ደግሞ ቆዳችሁ ቀለም ጠይምና ጠቆር ያለ ሰዎች ላይ ማዲያታችሁን ሊጠፋ ሲል በጣም ጊዜን ስለሚፈጅ በምትጠቀሙበት ጊዜ እነዚህ ነገሮች በጥንቃቄ መውሰድ ያለባችሁ ማለት ነው። ምክንያቱም እነዚህ ነገሮች ራሳቸው በራሳቸው ሊያባብስባችሁ ስለሚችል ጥንቃቄ በተሞላበት መንገድ እንዲሁም ደግሞ በፔሸንስ ወይም ደግሞ በትዕግስት አግሬሲቭ ባልሆነ መልኩ ወይም ደግሞ አሁኑኑ ካልሆነ በሚል ሜንታሊቲ ሊሆን አይገባም ማለት ነው። ስለዚህ ትዕግስት ሰጥታችሁ ጊዜ ሰጥታችሁ ይህን ነገር ቀስ በቀስ ስኪን ኬር ሩቲናችሁንም ቀስ በቀስ በመታከም ማዲያታችሁን ልታጠፉ ትችላላችሁ ማለት ነው። ከዚህ በመቀጠል ደግሞ ማዲያታችሁን ለመከላከል ወይም ደግሞ እንዳይከሰተባችሁ እንዲሁም ደግሞ ከተከሰተባችሁ በኋላ ለማጥፋት በቀላሉ ምን አይነት የአኗኗር ዘይቤን ወይም ደግሞ ላይፍ ስታይል ቾይዞችን ማድረግ እንዳለባችሁ ወይም ደግሞ በቤታችሁ ውስጥ በቀላሉ ምን አይነት የአኗኗር ዘይቤን ልከተል ብላችሁ የምትጠይቁ ከሆነ እነዚህን የአኗኗር ዘይቤዎች ብቻ በመከተል እንዴት አድርጋችሁ ማዲያታችሁን መከላከልና መቆጣጠር እንደምትችሉ የምነግራችሁ ይሆናል። ከኔ ጋራ አሁንም አብራችሁን ቆዩ። አንደኛ ማድረግ ያለባችሁ ለስኪን ኬር ሩቲናችሁ የበለጠ ትኩረት ወይም ደግሞ ፎከስ ማድረግ ይኖርባችኋል። በተለይም ደግሞ ስክረብ እና ትኩስ ውሃን በፍጹም ፊታችሁ ላይ መጠቀም አይኖርባችሁም። ስክረብ እና በትኩስ ውሃ በብዛት የምትጠቀሙ ሰዎች ካላችሁ ካሁኑ ማቆም ይኖርባችኋል። ምክንያቱም ማዲያቱን ሊያባብስባችሁ ስለሚችል ማለት ነው። እንዲሁም ደግሞ ቫይታሚን ሲ ሴረሞችን መጠቀም ይኖርባችኋል ማለት ነው። እንዳልኳችሁ ቫይታሚን ሲ ሴረሙን ብቻ ድሮፕ በማድረግ እዚህ አካባቢ ማዲያታችሁ የወጣባችሁ ቦታ ላይ ቫይታሚን ሲ ሴረምን በመጠቀም ወይም ደግሞ ላያችሁ ላይ ድሮፕ አድርጋችሁ በመቀባት የፍሪ ራዲካል ኢንጁሪን ወይም ደግሞ በፍሪ ራዲካሎች አማካይነት ወይም ደግሞ በተለያዩ ኬሚካሎች አማካይነት የሚመጣን የቆዳ ጉዳት ወይም ደግሞ በፍሪ ራዲካል ኢንዲዩስድ ወይም ደግሞ ሜዲኤትድ የሆነ ኢንጁሪን በቆዳችሁ ላይ ሊከሰት የሚችልን ኢንፍላሜሽን መቆጣት በመቀነስ አይነተኛ ሚና ስላለው የቫይታሚን ሲ ሴረሞችን መጠቀም ይኖርባችኋል ማለት ነው። በተለይም ደግሞ በይበልጥ እነዚህን መጠቀም ያለባችሁ ናይት ሩቲናችሁን ስኪፕ ማድረግ ወይም ደግሞ መዝል አይኖርባችሁም። ብትችሉ
ብትችሉ ማታ የምታደርጉትን ስኪን ኬር ሩቲን ቫይታሚን ሲ ሴረሙን መቀባት ማታ መርሳት አይኖርባችሁም ማለት ነው። ምክንያቱም ይህ ኬሚካል አብዛኛውን ጊዜ የሚሰራው ማታ ስለሆነ ማታውን ስኪን ኬር ሩቲን በምንም ሁኔታ መዝለልም መርሳትም አይኖርባችሁም ማለት ነው። ስለዚህ እንዳልኳችሁ ዘላቂ የሆነ ለውጥን ለማየት ሳምንታትን ወራትን ሊፈጅ ስለሚችል ማዲያትን ለማጥፋት ይህንን ስኪን ኬር ሩቲን እናንተም ሳትታክቱ ዘላቂ በሆነ ሁኔታ መጠቀም ይኖርባችኋል ማለት ነው። ስለዚህ ስኪን ኬር ሩቲናችሁን አድሄር ማድረግ በትክክል መንከባከብ ቆዳችሁን ማታ የምታደርጉትን ሴረም ቫይታሚን ሲ ሴረም በትክክል መቀባት መርሳት ላይኖርባችሁ ይችላልና በቂ የሆነ ለውጥን ወይም ደግሞ ዘላቂ የሆነን መፍትሄ ለማግኘት ስኪን ኬር ሩቲናችሁን በትክክል መከታተል ይኖርባችሁ ይገባል ማለት ነው። በቀጣይ ደግሞ የምናየው በብዛት የተለመዱ ሚስኮንሰፕሽኖች ወይም ደግሞ በማህበረሰብ ውስጥ የሚገኙ ትክክለኛ ያልሆኑ አመለካከቶችን ይሆናል። እንግዲህ የመጀመሪያው ትክክለኛ ያልሆነ አመለካከት ማዲያት አብዛኛውን ጊዜ የሚከሰተው ወይም ደግሞ ማዲያት የሚከሰተው እርጉዝ ሴቶች ላይ ብቻ ነው ተብሎ የተሳሳተ የሆነ ሚስኮንሰፕሽን ወይም ደግሞ የተሳሳተ የሆነ ግንዛቤ አለ። ይህ በፍጹም ከእውነታ የራቀ ነው። ማዲያት በሁላችሁም ላይ ሊከሰት ይችላል። በማንኛውም ጾታ ላይ በወንዶችም ላይ ጭምር ሊከሰት ይችላል። ምንም እንኳን ቢሆን በብዛት የሚከሰው ሴቶች ላይ እንዲሁም ደግሞ እርጉዝ ሴቶች ላይ ቢሆንም ነገር ግን ማዲያት በወንዶችም ላይ በሴቶችም ላይ የመከሰት እድሉ ያለ ነው ማለት ነው። ሌላኛው የተሳሳተ ግንዛቤ ደግሞ ወይም ደግሞ ኮመን የሆነ ሚስኮንሰፕሽን ደግሞ ማዲያት አንዴ ከጠፋ ጠፋ ነው አይመለስም የሚለው የተሳሳተ የሆነ ግንዛቤ አለ። ይህም ደግሞ ከእውነታ የራቀ ነው። ምክንያቱ ደግሞ ምንድነው? አንዴ ከተከሰተ በኋላ የመከሰት እድል ይኖረዋል። በተለያዩ ምክንያቶች በፀሐይ ጨረር፣ ቅድም ባልኳችሁ በሙቀት መጠን መለዋወጥ እንዲሁም ደግሞ በተለያየ የሆርሞን መዛባት ምክንያት ማዲያት ተመልሶ ሊከሰት ስለሚችል ማዲያት ከጠፋ አንዴ ጠፋ ማለት ነው የሚለውም የተሳሳተ ግንዛቤ ስለሆነ ማዲያት ጠፍቶ ሊቀር ላይችል ይችላል ማለት ነው። ሌላኛው ሚስኮንሰፕሽን ደግሞ ወይም ደግሞ የተሳሳተ ግንዛቤ ደግሞ የሌዘር ህክምና ማዲያትን ሙሉ በሙሉ ያጠፋል ወይም ደግሞ ብቸኛው አማራጭ የጨረር ህክምና አገልግሎት ነው ብለው የሚያስቡ ሰዎች አሉ። ይህም ደግሞ ከእውነት የራቀ ነው። እንደውም ይህንን የምትጠቀሙ ሰዎች የቆዳ ስፔሻሊስት ሐኪሞችና የስነ ውበት ህክምና ላይ የሚሰሩ ሰዎችን በይበልጥ ማማከር ይኖርባቸዋል ማለት ነው። ይህ ነገር የተሳሳተ ወይም ደግሞ ሚስኮንሰፕሽን ነው ማለት ነው። ሌላኛው የተሳሳተ ግንዛቤ ደግሞ ሬቲኖይክ ሴረም የሆኑ ወይም ደግሞ የቫይታሚን ኤ የቫይታሚን ሲ ሴረሞች የቆዳ ቀለማቸው ጥቁር ለሆኑ ሰዎች ወይም ደግሞ ጠይም ለሆኑ ሰዎች አይሰራም የሚል የተሳሳተ ግንዛቤ አለ። ይህም ደግሞ ከእውነት የራቀ ነው። በትክክል ከተጠቀሙት ለነሱም ይሰራል፣ ለነሱም ማዲያታቸውን ያክምላቸዋል፣ ይቆጣጠርላቸዋል ማለት ነው። እንግዲህ እንደምታውቁት ማዲያት ሲወጣባችሁ የቆዳ ቀለም መቀየርን ብቻ አይደለም የሚያስከትለው ወይም ደግሞ ህመም ላያስከትልባችሁ ይችላል። ነገር ግን በዋናነት የስነ ልቦና ጫና ሊያሳድርባችሁ ይችላል። በራስ የመተማመን ብቃታችሁን ሊቀንስ ይችላል። እንዲሁም ደግሞ ራሳችሁን ኤክስፕረስ እንዳታደርጉ በሰው ፊት እንድትሸማቀቁ ሊያደርጋችሁ ስለሚችል የህክምና የአይምሮ ስለ ህክምና ባለሙያ ሊያስፈልጋችሁ ይችላል ማለት ነው። ስለዚህ በዚህ ላይ ያተኮረ የራስ መተማመንን ቢውልድ የሚያደርግ ወይም ደግሞ በራሳችሁ የመተማመን ብቃታችሁን የሚያዳብርላችሁ እንዲሁም ደግሞ ይህ ነገር ችግር የለውም ኖርማል ነው ይጠፋል ብሎ ሊነግራችሁ የሚችልን ሰው አፕሮፕሪየት የሆነን ትሪትመንት ስኪን ኬር እንዴት ማድረግ እንዳለባችሁ የሚነግራችሁን ሰዎች ጓደኛችሁ ልታደርጉ ይገባልና ይህንንም ደግሞ ያላችሁ አመለካከት ቀስ በቀስ የሚቀረፍላችሁ ስለሚሆን ይህንን ሩቲንሊ መጠቀም ይኖርባችኋል ማለት ነው። ለማጠቃለል ያህል እንግዲህ ማዲያት የወጣባችሁ ሴቶች ካላችሁ ይህ ነገር በጣም ፍረስትሬቲንግ ነው፣ ሊያበሳጫችሁ ይችላል። እንዲሁም ደግሞ በራስ መተማመናችሁን ሊጎዳ ይችላል። እንዲሁም ደግሞ ይህን ነገር አበሳጭቷችሁ በጣም ለራሳችሁ ያላችሁን ግንዛቤ ዝቅተኛ ሊያደርግባችሁ ይችላል። ነገር ግን መረጋጋት ነው ያለባችሁ። ራሳችሁ ላይ ጨካኝ መሆን የለባችሁም። እንዲሁም ደግሞ ለራሳችሁ just be kind to yourself እንዲህ በጣም ጨካኝና ራሳችሁ ላይ ያላችሁን አመለካከት ኔጌቲቭ አድርጋችሁ መውሰድ የለባችሁም። እንዳልኳችሁ አፕሮፕሪየት የሆነ ወይም ደግሞ ተገቢውን የሆነ የስኪን ኬር እንክብካቤ ወይም ደግሞ የቆዳ እንክብካቤ ካደረጋችሁ ጊዜን ይፈጃል፣ ሳምንታትን ወራትን ሊፈጅ ይችላል። ራሳችሁን በመውደድ ራሳችሁን እንክብካቤ በማድረግ ልታጠፉት የምትችሉት ልትቆጣጠሩት የምትችሉት ነገር ስለሆነ ለራሳችሁ ያላችሁ ግምት ከፍተኛ መሆን አለበት። በራሳችሁ የመተማመን ብቃታችሁን ሊያጠፋባችሁ ይችላል፣ አይኖ ሊከብዳችሁ ይችላል። ነገር ግን ለራሳችሁ የምትሰጡት ግምት ከፍተኛ መሆን ስላለበት ይህ ነገር ልትቆጣጠሩት የምትችሉት ነገር ስለሆነ በትክክል ስኪን ኬር ሩቲናችሁን አድሄር ማድረግ ሊኖርባችሁ ይገባል። ወይም ደግሞ ስኪን ኬር ሩቲናችሁን በትክክል እየተገበራችሁ ልታጠፉት የምትችሉት ነገር እንደሆነ በማሳመን ራሳችሁ ላይ ብዙም አግሬሲቭ መሆን አይኖርባችሁም ማለት ነው። እንዳልኳችሁ ተመልሶ አይመጣም ማለት አይደለም። አንዴ ከጠፋላችሁ ተመልሶ የመምጣት እድል አለው። ነገር ግን እናንተ ቅድም ያልኳችሁን አጋላጭ ምክንያቶቹን
እንደ ፀሐይ ብርሃን፣ የተለያዩ የሙቀት መጠን፣ የሆርሞን መዛባትን ሊያስከትሉ የሚችሉ መድኃኒቶችን መውሰድ ላይኖርባችሁ ይችላል ማለት ነው። እነዚህን ምክንያቶች ካወቃችሁ በቀላሉ ማዲያታችሁን ማጥፋትና መቆጣጠር እንዲሁም ደግሞ ዳግም እንዳይከሰት ለራሳችሁ ስኪን ኬር ሩቲንን በማድረግ መቆጣጠር የምትችሉት ነገር ስለሆነ ይህን ነገር በትዕግስት በማድረግ መቆጣጠር ትችላላችሁ። እንግዲህ ውድ ተመልካቾቼ በዛሬው ዕለት በሰራውላችሁ ቪዲዮ ላይ ስለ ሜላዝማ ወይም ደግሞ ማዲያት አፈጣጠር በቂ የሆነ ግንዛቤ ማግኘት እንደቻላችሁ ሙሉ እምነቴ ነው። ውድ ተመልካቾቼ በድጋሚ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንድትቀላቀሉ እንዲሁም ደግሞ የምሰራላችሁን ቪዲዮ ለወዳጅ ዘመዶቻችሁ ሼር እንድታደርጉና እንዲሁም ደግሞ የምሰራላችሁ ቪዲዮ ላይ ያላችሁን ጥያቄ ወይም ደግሞ አስተያየት ካላችሁ በኮሜንት ሴክሽኑ ስር አስቀምጡልኝ ያልኳችሁ ከወዲሁ ሰናበታችኋለሁ። በቀጣይ ደግሞ በተለያየ የሜዲካል ቪዲዮ ወይም ደግሞ ጤና ላይ ያተኮረ ቪዲዮ ይዘት ያለው ይዤላችሁ እስከምመጣ ከወዲሁ የምሰናበታችሁ እኔ ዶክተር ኦሊያድ ገረመው ባላለው። እስከ ቀጣይ ድረስ መልካም ቆይታ